አቶ ቻላቸው አባይ የልሳነ ግፏን ድርጅት የህዝብ ግንኙነት ተጠሪ መስመር ላይ አግኝቻቸዋለሁ። ዛሬ ፋሲል በዜና ላይም እንዳቀረብከው መግለጫ አውጥተዋል። የልሳነ ግፏን ባወጣው መግለጫ የወልቃይት ጉዳይ ከድጡ ወደ ማጡ ብለዋል። የወልቃይት ጉዳይ በተመለከተም ጠቅላይ ሚኒስትሩ በተደጋጋሚ የገለጹት ነገር አለ። ይሄንን በተለይ ከጦርነቱ በኋላ ወልቃይት በአማራ ክልል አስተዳደር ገብቶ ነገር ግን ባጀት ተከልክሎ እውቅናም ተነፍጎት ማህበረሰቡ ለከፍተኛ ችግር መጋለጡን እናውቃለን። ብልጽግና ደግሞ ይህንን ካርድ መጫወቻ አድርጎታል። ወልቃይትን ጊዜ ጠብቆ የሚፈነዳ ፈንጂ አድርጎት ህወሓትም ጥያቄ ያቀርባል። ለትግራይ ህዝብ ብዙ የተፈናቀሉ አሉ እያሉ ሲጠቅሱ ይሰማል። የልሳነ ግፏን ደግሞ በዚህ ጉዳይ ሲንቀሳቀስ ምናልባት ረጅም ጊዜ ሆነዋል። በወልቃይት ጠለምት ሁመራ አካባቢ በተወላጆች ላይ የሚደርሰውን አጠቃላይ በደል በመግለጽ የማንነት ጥያቄ ካነሳ ቆይተዋል እና አሁን ነገሩ እየተለወጠ ይመስላል በሚል በወልቃይት ያንዣበበውን ስጋት አጉልቶ ለማሳየት 4 ነጥቦችን አስቀምጧል። የአስተዳደር ወሰን እና የማንነት ጉዳዮች ኮሚሽን ለምን ተቋቋመ፣ ለምን ፈረሰ የሚል ጥያቄ አንስተዋል። በወልቃይት የአማራ ማንነት ጥያቄ ብልጽግና መንግስት በህዝበ ውሳኔ መመለስ በፈለጉ የማንነት ጥያቄ አይመልስም ብሏል። ለነዚህ ትንታኔም ሰጥተዋል። የፌዴራል መንግስት አቃቤ ህግና ፌዴራል ፖሊስ የማይካድራ ጅምላ ጭፍጨፋን በተመለከተ ያወጡት ሪፖርት ለምን ወንጀለኞችን ለፍርድ አላቀረበም ሲልም ጠይቀዋል። በኢፌዴሪ እና በወያኔ መካከል የተደረገው የፕሪቶሪያ ሰላም ስምምነት ለምን ተግባራዊ አልሆነም ሲል ጥያቄ አስቀምጠው ማብራሪያም ሰጥተዋል። ይህን በተመለከተ እንደው አጭር ገለጻ እንፈልጋለንና አቶ ቻላቸው አስቀድሜ ስለ ጊዜው አመሰግናለሁ። ዛሬ በወጣችሁት መግለጫ ስጋታችሁን ገልጻችኋል። የወልቃይት ጥያቄ ከድጡ ወደ ማጡ እየሄደ ነው ብላችኋል። ለዚህ ያደረሳችሁ ምክንያት ምንድን ነው? ወንድማገኝ እንዲሁም ኤምኤስ ሚዲያ ለምታደርጉልን ሁለንተናዊ ትብብር በእኔም ይሁን በልሳነ ግፏን ድርጅት ከልብ እያመሰገንኩ አሁን ከከተማ ውጭ መንገድ ላይ እየነዳሁ ነው ያገኘኸኝ። በጥሩ ሁኔታ ላይ ላላቀርበው ይችል ይሆናል ወይ የስልክ መቋረጥ ሊገጥመን ይችል ይሆናል። ግን ካነሳው አኳያ በደንብ ይሰማሃል። በነገራችን ላይ ይሰማል። ፋሲል ይሰማል አይደል? ይቀጥሉ አቶ አሸር። መግለጫችን ሆነ እንደምታውቀው አቤት፣ ይቀጥሉ። ይሰማል። እሺ፣ ከመግለጫችን አርዕስት እንደምታየው የወልቃይት ጉዳይ ከድጡ ወደ ማጡ ለዘመናት ይጠየቁ የነበሩት የወልቃይት ህዝብ የአማራ ማንነት ጥያቄ በአጠቃላይ ህዝቡ ያነሳቸው መሰረታዊ ጥያቄዎች ወደ ጎን ተትተው ትናንትና 45 ዓመት ሙሉ ሲጨፈጭፉንና ሲገሉን የነበረ መጨረሻ ደግሞ ያው እንደሚታወቀው በማይካድራ አካባቢ በመንግስት እንኳ የተረጋገጠ ከ1600 ህዝብ በላይ በእኛ ቁጥር ከዛ በላይ እንደሆነ ለምናውቀው ግን መንግስት ያረጋገጠውን ቁጥር ልውሰድና ጨፍጭፈው የሄዱት ሰዎች እንደገና በስመ ተፈናቃይ አፈናቃይ በስመ ሰፋሪ ወራሪ ለማምጣት እንደገና በዛ አካባቢ ሰላምና መረጋጋት እንዳይኖር የህዝቦች ጥያቄ እንዳይመለስ ከፍተኛ ርብርብ እየተደረገ ይገኛል። ይሄ ደግሞ እነዚህ ሰዎች ከመጡ እርቀ ሰላም ሳይደረግ ሰላምና መረጋጋት በአካባቢው በህዝቦች መካከል ማለት በትግራይ ህዝብና በአማራው ህዝብ ላይ ቁጭ ብለው ለዚህ ችግር መፍትሄ ሳይሰጡት የበደሉት ነው ወደ ሳይካሱ የተበደሉት ሳይካሱ የበደሉት ወደ ፍርድ ሳይቀርቡ ሰላምና መረጋጋት ሳይኖር እንደገና ሌላ ግድያ ሌላ ችግር እንዲመጣ የሚደረገው ሽርጉድ በጣም ስላሳሰበን እኛም ብቻ ሳንሆን ሁሉም የአማራ ተወላጅ የሆነ ሁሉ በዚህ ጉዳይ ላይ አሳስቦት መግለጫ በማውጣት ስብሰባዎች በመጥራት በጉዳዩ ላይ የሚፈጠረውን ጉዳይ አትኩረት በመስጠት እየተወያየበት ይገኛል። እኛም እንግዲህ እንደ መፍትሄ አድርገን ምናልባት ለችግሩ መፍትሄ አጠቃላይ እንዲሰጠው በሚል ይህንን አጠር ያለ መግለጫ ለማውጣት ተገደናል። ወንድማገኝ ምናልባት ችግሩ በምን መልኩ ይፈታል? አሁን የአካባቢው አስተዳደር ኮሎኔል ደመቀ ከነጌታቸው ጋር በጋራ እየሰሩ ነው። በጦርነቱ ምክንያት የተፈናቀሉ ትግራይ ተወላጆች ወደ ቦታቸው መመለስ አለባቸው እየተባለ ነው። ጠቅላይ ሚኒስትሩን በተወካዮች ምክር ቤት ባደረገው ንግግር እስካሁን በወልቃይት ጉዳይ ባጀት ከልክለን እውቅና ያልሰጠነው ለትግራይ ሰዎች ባለን
ምናልባት የነሱንም ጥያቄ መስማት ስላለብን ነው ብለዋልና ህዝበ ውሳኔ እንግዲህ አይቀሬ ይመስላልና ይሄን ህዝበ ውሳኔ ተቀበላላችሁ? ችግሩ በምን መልኩ ሊፈታ ይችላል? መፍትሄው ምንድን ነው በእናንተ በኩል ሊቀርብ የሚችለው? በነገራችን ላይ በማንነት ላይ ህዝበ ውሳኔ ታይቶን ተሰምቶ ማያውቅም። እኛ የወሰን ጉዳይ አይደለም፣ ጥያቄያችን የማንነት ጉዳይ ነው። አማራ ነኝ ላለ ሰው ምኑን ነው ህዝበ ውሳኔ የሚያደርገው? በአጠቃላይ የወልቃይት ጠገዴ፣ ጠለምት፣ በአጠቃላይ የአማራ ህዝብ ጥያቄ አማራዊ ማንነቴ ይረጋገጥልኝ፣ አማራ ነኝ እንጂ አማራ ልሆን እንዳላለም፣ አማራዊ ማንነቴ ያለ ፍላጎቴ የትግራይ ዜግነት የትግራይ ማንነት ተጭኖብኝ የነበረ እኔ ኩሩ ኢትዮጵያዊ አማራ ነኝ ነው እያለ ያለው ህዝባችን። በአጠቃላይ ሪፈረንደም ወይ ህዝበ ውሳኔ ትቀበላላችሁ ለሚለው በምንም ተአምር መንግስት አሁን በፊት ህዝቡን ባጀት ከልክሎ ሰላም ነስቶ በህዝቦች መካከል መረጋጋት እንዳይኖር አድርጎ አሁን ደግሞ ህጋዊና ፍትሃዊ የሆነው ጥያቄ ወደ ጎን አድርጎ እንደገና ትናንት ከገደሏችሁ ሰዎች ጋር በአያት ቅድመ አያቶቻችሁ በማንነታችሁ ላይ ተጣጣሉ ማለት ለአማራ ህዝብ ያለው ወይም ፍራቻ ነው ወይም ንቀት ነው። ሲጠቃለል እኛ ህዝበ ውሳኔ ወይ ሪፈረንደም የሚባለው የአማራ ህዝብ ጥያቄ አይደለም። በምንም መልኩ እኛ ይሄንን አንቀበልም። ጥያቄያችን አንድና አንድ ነው። አማራዊ ማንነታችን ይረጋገጥልን። የወልቃይት ጠገዴ ጠለምት ህዝብ ደንበሩ ተከዜ ነው። ህዝቡ አማራ ነው። ጥያቄያችን የፍትህ ጥያቄ ነው። አግባብ ያለው ጥያቄ ነው። ትናንት ከገደሉን ሰዎች ጋር አምጥቶ እንደገና ሰላም እንዳይፈጠር ማድረግ ኢፍትሃዊ መሆኑን አጥብቀን እናወግዛለን። ህዝበ ውሳኔ የሚባል በአጠቃላይ የአማራዊ ማንነትን አውቆ ከመቀበል ውጭ ከዛ ያነሰ በምንም መልኩ እንደማናስተናግድ ነው በመግለጫችንም ህዝባችንም አበክሮ ደጋግሞ የሚገልጸው ያለ። አማራዊ ማንነት እውቅና ከመስጠት ውጭ ሌላ የምንቀበለው ነገር አለመኖራችን ነው ማረጋገጥ። ለወንድማገኝ ግን አሁን ጠቅላይ ሚኒስትሩ ሲናገር እንደሰማ ነው በህዝብ ተወካዮች ምክር ቤት ማክሰኞ ዕለት እንደ ድሬዳዋ የማድረግ አዝማሚያ ይታያል። በትግራይም በኩል ህወሓት የሚያቀርበው ጥያቄ አለ፣ ይገባኛል ጥያቄ። ወልቃይቶች ደግሞ አሁን ኮሎኔል ደመቀ ያሉት እኛ አማራዎች ነን፣ በአማራ ክልል ውስጥ ነው መሆን እንፈልጋለን ብለዋል። ስለዚህ በመሀል በተለይ ኦህዴድ ብልጽግና በሚከተለው የፖለቲካ ስልት ሰሜኑን በዚህ መልኩ በተለይ በትግራይና በአማራ መካከል ሽብልቁን አስቀምጦ የማይበርድ እሳት ለኩሶ ወደ 4 ኪሎ ሰዎች እንዳይደርሱ ደንበኛ አጫዋች ዳኛ የመሆን ሚና ለመወጣት የፈለገ ይመስላል። በአንድ በኩል ባጀት በመከልከል ለወልቃይት የማንነት ጥያቄ መልስም ባለመስጠት ለህወሓት ድጋፉን ሲያሳይ፣ በሌላ መልኩ ደግሞ ህወሓትን ከኔ ጋር ከሰራ ወይም ካልሰራ በሚል እንደ ፖለቲካል ባርጌን የመደራደሪያ እንትን ለማስቆጠር የሚሄድበት አሰራር አለ። ነጌታቸውን በማምጣት የተፈናቀሉ ሰዎች ወደ ቦታው ይመለሳሉ፣ ህዝበ ውሳኔ ይሰጣል በሚል እነሱን የማባበል ነገር አለ። በጣም የተወሳሰበ አደገኛ አካሄድ አለው። ጊዜውን ጠብቁ የሚፈነዳ ፈንጂ። እንዲህ አይነት ነገሮች እንዴት ይቋጫሉ? የትግራይ ህዝብ ምናልባት የተፈናቀለ ካለ ጄኒውን የሆነ የተፈናቀሉ ሰዎች ካሉ ወደ ቦታቸው አይመለስ የሚል ምናልባት መደምደሚያ ላይ ደርሳችኋል እንዴ? ከዛ አንጻር እየተተረጎመባችሁ የሚሄዱ ነገሮች ስላሉ ወንድማገኝ መጀመሪያ ከጠቅላይ ሚኒስትሩ ንግግር አዳምጬዋለሁ። ፓርላማ ላይ ቀርበው የድሬዳዋን ጉዳይ አንስተው ከወልቃይት ጋር ለማጣበቅ የሞከሩት አሳፋሪ እጅግ የወረደ ነውር የተሞላበት ምጸት የተሞላበት በአጠቃላይ በፍጹም አብሮ የማይሄድ እንትን ያነሱት። የድሬዳዋ ጉዳይ ምናልባት በአስተዳደር ተነጋግረው ሊሆኑ ይችላሉ። የትግራይ ነፃ አውጪ ድርጅት የሚባል ወልቃይት ጠገዴ ጠለምትን ራያን ጨምሮ የአማራ መሬት በኃይል በባለአንዶችነት ሲወርስ አገር ለመሆን ፈልጎ ህዝብ አጥፍቶ ታሪክ ደምስሶ ይህንን ነገር አድርጎ አገር ለመሆን ሆን ብሎ የራሱ ያልሆነውን ግዛት አጠቃሎ እያለ ከዛ በኋላ ሳይሳካለት ሲቀር በህዝብ ተመትቶ ሲመለስ ያ ሁሉ ወንጀል ፈጽሞ እያለ
ከድሬዳዋ ጋር ማገናኘት እኔ ምኑን ከምኑ ሊያያይዙት እንደሞከሩ በፍጹም አልገባኝም። በአጠቃላይ ማሞ ሌላ፣ መታወቂያው ሌላ ነው። የድሬዳዋ ጉዳይ ሌላ፣ የወልቃይት ጉዳይ ሌላ። የትግራይ ነፃ አውጪ ድርጅት አገር የመሆን ህልም ያለው ለዛ እየመራ ባለበት እንደምታውቀው ቤተክርስቲያን የለየ የኢትዮጵያን ባንዲራ የተጸየፈ በኢትዮጵያዊነቱ የማይኮራ ድርጅት የድሬዳዋን ምሳሌ አምጥተህ ከዚህ ጋር ማጣበቅ ሰውየው ጠቅላይ ሚኒስተሩ በአማራ ህዝብ ላይ ያላቸውን ጥላቻ ያሳዩበት ነው እንጂ ይሄ መፍትሄ ነው ብለን አንወስድም። በሌላ ደረጃ አሁንም ቢሆን እኛ የትግራይ ህዝብ ይምጣ አይምጣ አይደለም። አሁን እዚህ እኛ ይምጣ አይምጣ የምንለው ሳይሆን እድሜ ልኩን የትግራይ ህዝብ እኮ ወልቃይት ህዝብ ጋር እየመጣ እያረሰ እንደማንም በኢትዮጵያዊነቱ ሲኖር ሲወልድ ሲከብድ አብሮ የኖረ ህዝብ እኮ ነው። አሁን አዲስ ነገር ተመጥቶ ይምጡ አይምጡ አንልም። ነገር ግን ወልቃይት ጠገዴ ጠለምት አማራ ነው። አማራነታችንን አስወግዶ ወደ ትግራይ ለመውሰድ የሚደረገውን አጥብቀን እንቃወማለን። በንጹህ በኢትዮጵያዊነቱ የመሬት የአማራ ርስታዊ እንደማንም ኢትዮጵያዊ በሰላም ለመኖር ከፈለገ ማንም ኢትዮጵያዊ ቀርቶ ናይጄሪያ፣ ሱዳን፣ ደቡብ ሱዳን ማንም ሰው ኤርትራን ሳይቀሩ እዛ አካባቢ አሉ። እኛ በዚህ ላይ ችግር የለብንም። ወንድም አገኝ እያልን ያለ ነው። ግን አሁንም እነዚህ ሰዎች በስደተኛ እንኳን የሚመጡ አማራ ይልቀቅልን ከዛ ቦታ። እንግዲህ ያ ቦታ የአማራ ሆኖ እያለ ያም አማራ ያም ቦታ በወረራ ይዞታል እያሉ እየደነፉ ባሉበት ሰዓት እንዲህ አይነት እብሪተኞች አገር የመሆን ህልም የሰነቁ እድል ቢያገኙ እዛ አካባቢ የመቆጣጠር እድል ቢያገኙ አማራውን ብቻ ሳይሆን ኢትዮጵያ እንደ ኢትዮጵያ የማትቀጥልበት የኢትዮጵያን ታሪካዊ ጠላቶች መርተው አምጥተው ያችን ሀገር የምድር ሲኦል እንደሚያደርጓት እያወቀ ገና እነ ጌታቸው ረዳ በነ ደብረ ጽዮን ተቀባይነት አላገኘሁም፣ በነ ደብረ ጽዮን በነ ጌታቸው ረዳ ታዝዬ እገባለሁ የሚል አጉል ፈሊጥ በፍጹም አሳፋሪ ነው፣ ተቀባይነት የለውም። አሁንም ቢሆን በወልቃይት የነ ደብረ ጽዮን ቡድን ተመትቶ ከሄደ በኋላ አሁን በጌታቸው ረዳ አዲስ ቡድን ደግሞ ወደ ሁመራ አምጥቶ ያን አካባቢ ለነሱ መስጠት ይፈልጋል። በነገራችን ላይ በነ ደብረ ጽዮን ቡድን እና በነ ጌታቸው ቡድን የስም ልዩነት ካልሆነ በስተቀር በአማራ ህዝብ ጥላቻ በወልቃይት ጠገዴ ጠለምት የትግራይ ነው በማለት ጉዳይ ግን አንድ እንጂ ሁለት አይደሉም። ስለዚህ እንዲህ አይነቱን አጉል ተልፋሻ የሆነ እንቅስቃሴ አምርረን እንቃወማለን። ጥያቄያችን ግልጽና ግልጽ ነው። አማራዊ ማንነታችን ይረጋገጥልን። ማንም የትግራይ ተወላጅ ቀርቶ ከየትም ቦታ አሁንም ወልቃይት ውስጥ ከኦሮሚያ ክልል ከሁሉም አካባቢ መጥቶ የሚኖር ኢትዮጵያ ያለ የመኖር ደግሞ ህገ መንግስታዊ መብቱ ነው። ከዛ ውጭ ግን ወልቃይት የትግራይ ነው፣ የትግራይ ህዝብ የወልቃይት ህዝብ ማንነቱ ተደፍጥጦ በትግሬ ማንነት ይቀየር የሚል አካሄድ ግን ድርጅታችንም ይሁን ህዝባችን የማይቀበለው መሆኑን ነው ማረጋገጥ የምችለው። ወንድማገኝ በጣም አመሰግናለሁ። አቶ ቻላቸው አባይ ልሳነ ግፏን ድርጅት የህዝብ ተጠሪ በአስቸጋሪ ሁኔታ ውስጥ ሆኖ ነው ለዚህ ቃለ ምልልስ ፈቃደኛ የሆኑት። ስለ ጊዜው በተመልካች ስም ከልብ ነው የማመሰግነው። እኔም ለተሰጠኝ እድል ከልብ አመሰግናለሁ። አሁንም ያው መንገድ ላይ ሆኜ ነኝ፣ እንደው ይቅርታ ይደረግልኝ። ለሁሉም ለምታደርጉልን ትብብር ከልብ አመሰግናለሁ። እግዚአብሔር ይስጥልኝ።